አቶ መለስ በሀገሪቱ ላይ የቆየ የሚፈነዳ ቦምብ ጥለው መሄዳቸው ተነገረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የእምነቱ ተከታዮች ብፁዕ አቡነ መርቆሪዎስ አገር ቤት ገብተው ወደ ስልጣን መንበራቸው እንዲመለሱ ጠየቁ። ኮሎኔል መንግስቱ ኃይለማርያም በአገዛዝ ዘመናቸው በደል አለመፈጸማቸውና ባከናወኑት መንግስታዊ ስራ ቅሬታ እንደማይሰማቸው ገለጹ። የመኖሪያ አድራሻም ቀይረዋል። በለንደን የሚገኙ ኢትዮጵያውያን ለፋሺስቱ ግራዚያኒ ስም መታሰቢያ እንዳይቆም ተቃወሙ። ፍኖተ ነጻነት ጋዜጣ የአቶ መለስን ሞት ተከትሎ የሚደረገው የለቅሶ ድራማ ይቁም ብሎ በጻፈ ሳምንቱን እንዳይታተም ታገደ። ህዝቡ ማልቀስ ካለበት በአቶ መለስ አገዛዝ ታጣቂዎችና የጸጥታ ሰዎች ለተገደሉ ንጹሃን ጭምር እንዲያለቅስ ተጠየቀና ሌሎችም አሉን። ዝርዝሩን እነሆ። በቬጋስ የሚገኙ አገር ወዳድ ኢትዮጵያውያን ለአቶ መለስ ሊለቀስ አይገባም ሲሉ ተቃውሟቸውን ባለፈው ረቡዕ አሰሙ። የህወሓት አባላትና ደጋፊዎች ተሰብስበው ለአቶ መለስና ለአቡነ ጳውሎስ ሀዘናቸውን ገልጸዋል። በላስ ቬጋስ ከተማ የሚገኙ አገር ወዳድ ኢትዮጵያውያን ላለፉት 21 ዓመታት በኢትዮጵያውያን ላይ የተለያዩ በደሎችና በሀገሪቱ ዋና ዋና ጥቅሞች ላይ አሻጥር በመፈጸም በተለይም በምርጫ 97 የ14 ዓመቱን ህፃን ነብዩ አለማየሁን ጨምሮ የ193 በላይ ንጹሐን በስልጣን ለመቆየት ሲሉ ያስገደሉትን ዜጎችን በፈጠራ ወንጀል ያሰሩና ግፍ ሲፈጽሙ ለነበሩት አቶ መለስ በከተማ የሚኖሩ ኢትዮጵያውያን ስም የህወሓት አባላት ለአቡነ ጳውሎስና ለአቶ መለስ እናልቅስ ሲሉ ረቡዕ ኦገስት 29 2012 በከተማ በሚገኝ 953 ኢስት ሳራ ላይ በሚገኝ አዳራሽ የጠሩትን የለቅሶ ስነ ስርዓት በሰልፍ ተቃውመዋል። ከተቃዋሚዎቹ ከፊሎቹ ነጭ ካኔትራና የተለያዩ ጥቁር ያልሆኑ ልብሶችን በመልበስ በአገር ቤት የሙሾ ዜማ ጉሮ ሽባዬ ጉሮ ሽባ ዋይ ዋይ ወያኔ ሞተ፣ ኢትዮጵያ አይዞሽ አይዞሽ፣ ጠላትሽ ነጎደልሽ፣ ዓለምሽ ዛሬ ነው ዛሬ፣ ሆሆ ኢትዮጵያ አገሬ ለምን ትሉናላችሁ፣ አሁንም አልቅሱ፣ ተራው የእናንተ ነው፣ እናንተው አልቅሱና ሌሎችንም የተቃውሞ ቃላት በማሰማት የአቶ መለስን ፎቶ ከናዚ አርማ ጋር በማሰባጠር በመዘቅዘቅና ተቃውሟቸውን ገልጸዋል። ወደ ሀዘን ስርዓቱ ለመሳተፍ የመጡ አንዳንድ የትግራይ ተወላጆች ጣታቸውን በብልግና ምልክት በማውጣትና በመሳደብ ለሰልፈኞቹ ያላቸውን ተቃውሞ የገለጹ ሲሆን በተለይ ሁለት የትግራይ ተወላጅ ሴቶች የሀዘን ስርዓቱ ከሚደረግበት በ100 ሜትር ከሚርቀው ቦታ ተቃዋሚዎች ወዳሉበት በመምጣት ጸያፍ ስድብ በመሳደብ ረብሻ ፈጥረው ተቃውሞውን ለመበተን ቢሞክሩም ሳይሳካላቸው ቀርቷል። የሀዘን ደጋፊዎቹና ተቃዋሚዎቹ መካከል ረብሻ እንዳይፈጠር በአካባቢው በርከት ያለ ፖሊስ ለማየት ችለናል። ይህ ህብር ሬዲዮ ነው። አቶ መለስ በሀገሪቱ ላይ የቆየ የሚፈነዳ ቦምብ ጥለው መሄዳቸው ተነገረ። ለዝርዝሩ ባልደረባችን ታምሩ ገዳ እንደሚከተለው ያቀርበዋል። አቶ መለስ ዜናዊ በኢትዮጵያ ፖለቲካ ጉዞ ውስጥ የተዳፈነና ጊዜውን ጠብቆ የሚፈነዳ ቦምብ ጥለው መሄዳቸው ተነገረ። አገሪቱም ወደ አልተረጋጋ የፖለቲካ ምዕራፍ መሸጋገሯም ተገለጠ። የአቶ መለስ ዜና እረፍትን በማስመልከት ከፈረንሳይ ፓሪስ የሚታተመው ኢንዲያን ኦሽን የተሰኘው በዲፕሎማሲያዊ ጉዳዮች የሚያተኩረው መጽሔት ሰሞኑን እንዳተተው ምንም እንኳን በአቶ መለስ መሞትን ተከትሎ ቦታው ለደቡብ ኢትዮጵያ ተወላጁ አቶ ኃይለማርያም ደሳለኝ ቢሰጥም አዲሱ ተሿሚ በስራቸው ያሉትን የትግራይ ተወላጆችን ጸጥ ልጥ አድርጎ የመግዛት አቅሙ ያጥራቸዋል ሲል ስጋቱን ገልጿል። በተለይ ደግሞ ድህረ መለስ ዜናዊ ማለትም ከመጪው 3 ዓመት በኋላ በሚደረገው የፖለቲካ ሹምሽረት ውስጥ በአሁኑ ወቅት የአንድ ጠቅላይ ሚኒስትር ባለቤትና የፓርላማ አባል በመሆን ከቀድሞ የደቡብ አፍሪካ ፕሬዚዳንት ማንዴላ ቀድሞ ባለቤት ዊኒ ማንዴላ ቀጥሎ ሁለተኛው አፍሪካዊ ሰው የሆኑት የሟቹ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ስልጣኑን ብቻ ለእርሳቸው አሊያም ለሀገራቸው ልጆችም እንዲሆን በጽኑ ይፈልጋሉ ሲል ዘገባው አጋልጧል። ኢህአዴግን በህብረ ብሔርነት በመሰረቱት መካከል ዋነኛዎቹ የሆኑት የኦሮሞና የአማራ ድርጅቶችም ስልጣኑን ከትግራይ ተወላጆች እጅ መውጣት እንዳለበት በጽኑ ያምናሉ ያለው ዜና ዘገባው ከመጋረጃው በስተጀርባም የተዳፈነና ጊዜውን ጠብቆ የሚፈነዳ ቦምብ መኖሩንም ጠቁሟል። ድህረ መለስ ዜናዊን በተመለከተ ሎስ አንጀለስ ታይምስ ጋዜጣን በሳምንቱ መጨረሻ እንደዘገበው አቶ መለስ በህይወት ዘመናቸው በአገሪቱ ውስጥ የህግ የበላይነትና የዲሞክራሲ ተቋማትን እንዲጎለብት ባለማድረጋቸው ለኢትዮጵያና ለኢትዮጵያውያን መጻኢ ጊዜ ያልሰከነና ያልተረጋጋ ጊዜ ነው ብሏል። ይኸውም ዘገባ ጽሑፉን ሲያራዝም በአሁኑ ወቅት በአገሪቱ ውስጥ ያለው የጎሳ ፖለቲካ ውጤቶችና የሃይማኖት ተጽዕኖችን ለማስቆም ወይም ለመጨፍለቅ ሲባል አዲሱ አስተዳደር ከዘመነ መለስ ዜናዊ የባሰ ጭካኔን ወይም ፍጹም አምባገነትን ሊከተል ይችላል ሲልም ስጋቱን ጠቁሟል። ለዚህም ተልእኮ ምዕራባውያን ሳይዘገዩ ኢትዮጵያን ይታደጓትም ዘንድ ጥሪውን አቅርበዋል። ኢትዮጵያ ላለፉት 2 አስርት ዓመታት በአንድ ፓርቲ ፍጹም አምባገነን አስተዳደር የገዙት መለስ ዜናዊ አስክሬናቸው አዲስ አበባ በሚገኘው መንበረ ጽባኦት ቅዱስ ሥላሴ ቤተክርስቲያን ግብአተ መሬቱ ዛሬ ተፈጽሟል። ባልደረባችን ታምሩ ገዳ አመሰግናለሁ። ፍኖተ ነጻነት ጋዜጣ የአቶ መለስን ተከትሎ በሚደረግ ለቅሶ ድራማ ይቆም ብሎ በጻፈ ሳምንቱ እንዳይታተም ታገደ። በአገር ቤት ብቸኝነት በሺዎች ኮፒ በመታተም የህዝብ ልሳን የነበረው ፍኖተ ነጻነት ጋዜጣ ከሳምንት በፊት እትሙ ውሸት ይቆም እውነት ይነገርና በሌሎችም ርዕሶች ስለ አቶ መለስ በአገር ቤት የሚነገረውን ሐሰተኝነት
ሐሰተኛ ታሪክ ባጋለጠ በሳምንቱ ባለፈው ረቡዕ እንዳይታተም በብርሃንና ሰላም ማተሚያ ቤት ታገደ። ብርሃንና ሰላም ማተሚያ ቤት ለጋዜጣው ዝግጅት ክፍል በሰጠው አስተያየት ከሳምንት በፊት በወጣው ጋዜጣ ህዝቡ ቅር ተሰኝቷል የሚል ምክንያት መስጠቱ ብዙዎችን አስገርመዋል። በአሁኑ ወቅት ማተሚያ ቤቶች በደርግ ስርዓት ተግባራዊ የሆነውን ቅድመ ምርመራ ወይም ሳንሱር በግልጽ ተግባራዊ በማድረግ አስቀድመው ፍትህ ጋዜጣን አሁን ፍኖተ ነጻነት ጋዜጣ እንዳይታተም አግደዋል። ማተሚያ ቤቶቹ በህግ ያንን የማድረግ ስልጣን ባይኖራቸውም ትእዛዙ በቀጥታ ካገዛዙ ሰዎች በሚመጣ ትእዛዝ መሆኑን ቀደም ብሎ በፍትህ ጋዜጣ እንዳይታተም በተቋረጠበት ወቅት መገለጹ ይታወሳል። የፍትህ ጋዜጣ አዘጋጅ ተመስገን ደሳለኝ ዋስትና በማያስከለክል ጉዳይ ዋስትና ተከልክሎ ከታሰረ ከጥቂት ቀናት በኋላ በፍትህ ሚኒስቴር ቀጥተኛ ትእዛዝ ክሱ እንዲቋረጥ ተደርጎ ከስር የወጣ ሲሆን ከአቶ መለስ ሞት በኋላ ማገዛዙ ከህግ አግባብ ውጭ የፈለገውን ማሰርና መፍታት መፈለጉን ያሳያል ተብለዋል። ይህ ህብር ሬዲዮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት አባቶችና የእምነቱ ተከታዮች ብፁዕ አቡነ መርቆሪዎስ አገር ቤት ገብተው ወደ ስልጣነ መንበራቸው እንዲመለሱ ጠየቁ። ለዝርዝሩ ባልደረባችን ታምሮ ገዳ። የወራሪውና የፋሺስቱ የጣሊያን ሰራዊት ቀንደኛ የጦር መሪ የነበረው ግራዚያኒ በኢትዮጵያ ንጹሃን ዜጎች ላይ የፈጸመው በደል ቁስሉ ሳይደርቅም በትውልድ ከተማው የመታሰቢያ ሐውልትና የመዝናኛ ስፍራ እንዲሰራ መፈቀዱ በርካታ ኢትዮጵያንን አስቆጣ። እዚህ ለንደን በሚገኘው ጥቂት አገር ወዳድ ኢትዮጵያውያን አነሳሽነት ተጀምሮ ከ1000 በላይ ደጋፊዎችን ያሰባሰበው የተቃውሞ ሰልፍ በሳምንቱ አጋማሽ ላይ በለንደን በሚገኘው የጣሊያን ኤምባሲ ፊት ለፊት የተደረገ ሲሆን በስፍራው የተገኘው የህብር ሬዲዮ ዝግጅት ክፍል ያነጋገራቸው አንዳንድ አስተያየት ሰጪዎች ከግብር ከፋዩ የጣሊያን ህዝብ ጉሮሮ ተነጥቆ አፊሊ በተባለው የፋሺስቱ ግራዚያኒ የትውልድ ስፍራ የተገነባው ከ130,000 ዩሮ በላይ የፈጀው ሐውልትና የመዝናኛ ስፍራ የጣሊያን መንግስት ኢትዮጵያን ለመግዛት በመከራቸው በ1930ዎቹ የአውሮፓ አቆጣጠር መጀመሪያ ላይ ህይወታቸውን ባጡት ከ40,000 በላይ ንጹሃን ኢትዮጵያን ዛሬም ቢሆን ዴንታ ቢስነቱን ያሳየበት እንደሆነ በተለይ የግዛቲቱ ከንቲባ የሆኑት ኤርኮሌ ቬሪ የሐውልቱና የፓርኩ መከፈት የአምባገነኑን እና የፋሺስቱ የጣሊያን መሪ ቤኒቶ ሙሶሊኒ የተቀበረበት ፔዳ ፖፒ አካባቢ የበርካታ ጎብኚዎችን ቀልብ ለመሳብ በመቃቱ የግራዚያኒም ሐውልት ተመሳሳይ እድል ያስገኛል ማለታቸው በተቃውሞ ላይ ያነጋገርናቸው አገር ወዳድ ኢትዮጵያውያን ቅሬታቸውን አሰምተዋል። በስተመጨረሻ ማለት ሰላማዊ ሰልፈኞቹ የጣሊያን መንግስት በኢትዮጵያውያን፣ ኤርትራውያን፣ ሶማሊያና ሊቢያን ዜጎች ላይ ለፈጸመው ኢሰብአዊነት ድርጊት ይቅርታ እንዲጠይቅ የተገነባውም ሐውልት የግራዚያኒን ስም እንዳይካተትበት በምትኩ ህይወታቸውን በፋሺስቶች ጥይት ላጡ ወገኖች መታሰቢያ እንዲቆም ጥሪ ያቀርበዋል። ፋሺስቱ ግራዚያኒ ጨምሮ 8 የጣሊያን መኮንኖች በዓለም አቀፉ የወንጀለኛ ኮሚሽን ክስ የተመሰረተባቸው ቢሆንም ኮሚሽኑ በወቅቱ ምንም አይነት እርምጃም አለመውሰዱ ዘገባዎች ይገልጻሉ። ቀደም ሲል ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። በለንደን የሚገኙ ኢትዮጵያ ለፋሺስቱ ግራዚያኒ መታሰቢያ እንዳይቆም ተቃወሙ የሚለውን ዜና ነበር ባልደረባችን ያቀረበው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የእምነቱ ተከታዮች ብፁዕ አቡነ መርቆሪዎስ አገር ቤት ገብተው ወደ ስልጣነ መንበራቸው እንዲመለሱ ጠየቁ። ለዚህም ዜና ዝርዝር ባልደረባችን ታምሩ ገዳ። በአዲስ አበባ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስን ላለፉት 2 አስርት ዓመታት ያስተዳደሩት አቡነ ጳውሎስ ዜና እረፍትን ተከትሎ ያለውን የስልጣን ክፍተትን ለመሙላት እና ቀደም ሲልም የተፈጠረውን ልዩነት ለማጥበብ የቤተክርስቲያኒቱ 4ኛው ፓትርያርክ የነበሩትና በስደት የሚገኘው የቅዱስ ሲኖዶስ መሪ የሆኑት አቡነ መርቆሪዎስ ወደ አገር ቤት ገብተው እንዲያገለግሉም ተጠየቀ። እዚህ ምዕራብ አውሮፓ ቤልጂየም ብራስልስ ውስጥ በሚገኘው የሃይማኖት አባቶች አማካኝነት ሰሞኑን አዲስ አበባ ለሚገኘው ሲኖዶስ የተላከውና ለህብር ሬዲዮ ዝግጅት ክፍል የደረሰን የጥሪ ደብዳቤ እንደሚያመለክተው ቤተክርስቲያኒቱ ላለፉት 2 አስርት ዓመታት እረኞቿ ማለትም ካህናቶቿ የተከፋፈሉበት፣ ምዕመናኑ የተቀበዘበዙበት፣ ጥላቻና ጠባብነት የነገሰበት የመከራ ዘመን ማሳለፏን አውስቶ የመከራ መስቀል የጨበጡ የሞት ቀሚስም ያጠለቁት የሃይማኖት አባቶች ለቤተ ክርስቲያኒቱ መልካሙን ነገር እንዲፈጽሙ ጥሪ አቀርቧል። አሁን ባለው የቁርቋሶና የቂም ሁኔታም የተነሳ አዲስ ፓትርያርክ መምረጥ ልዩነቱን ሊያሰፋው ስለሚችል ብቻ ለቤተ ክርስቲያኒቱ ሕገ ደንብ በሚያዘው መሰረት አንድ ፓትርያርክ ሳይሞት ሌላው ፓትርያርክ መሾም የለበትም ስለሚለው ይህንኑም ከግንዛቤ ውስጥ በማስገባት በስደት የሚገኙት ብፁዕ አቡነ መርቆሪዎስ ወደ ቀድሞ ማዕረጋቸው ማለትም ፓትርያርክነታቸውን ቢመለሱ ካልሆነ ደግሞ በችኮላ አዲስ ጳጳስም ወይም ይቅርታ ፓትርያርክ ከመሾም ጾምና ጸሎት ቢደረግ ምርጫውም ከዘረኝነትና ከጥቅማ ጥቅም ንክኪነት የጸዳ ሊሆን ይገባልም ሲል ምክሩን ለግሷል። ይህ ወደ አዲስ አበባ ለሚገኘው ሲኖዶስ የተላከው የጥሪ ደብዳቤ መልእክቱን በፊርማን በማሰባሰብ ክብደት ለመስጠትም የ1000 ሰዎችን ፊርማ ለማሰባሰብ አቅዶ በአሁኑ ሰዓት ከ400 በላይ ፊርማዎችን ማግኘቱንም ለማወቅ ችለናል። በተያያዘ ዜና ደጀ ሰላም የተባለው ጡምራ ወይም ድህረ ገጽ በበኩሉ የቀድሞ ፓትርያርክ አቡነ መርቆሪዎስ የት ኖት? ድምጻቸውን ለምን አንሰማም? ሐሳቦትን ለምን አይገልጹም? ሲልም ለብፁዕነታቸውን ጥሪ አቅርበዋል።
ባልደረባችን ታምሩ ገዳ እናመሰግናለን። በቀይ ሽብር ወንጀል ንጹሐንን በማሰቃየት የተሳተፈው ኢትዮጵያዊ ተጠርጣሪ በቁጥጥር ስር ዋለ። በህወሓት አገዛዝ ውስጥ ተመሳሳይ የሰብአዊ መብት ጥሰት የፈጸሙትን ጠንክሮ ማጋለጥ እንደሚገባ አስተያየት ሰጪዎች ገልጸዋል። በደርግ ዘመን በቀይ ሽብር ወንጀል የተሳተፈና እስረኞችን ቶርች በማድረግ የማሰቃየት ተግባር ሲፈጽም ነበር የተባለውና ስሙንና ማንነቱን በመለወጥ አሜሪካ የገባው ግለሰብ በተጎጂዎች ጥቆማ ሰሞኑን በዴንቨር ከረጅም ጊዜ ክትትል በኋላ በቁጥጥር ስር ውሏል። በአሜሪካ የፌዴራል ኤጀንቶች በ1970ዎቹ በኢትዮጵያ በቀይ ሽብር ወንጀል ንጹሐንን በማሰቃየት የተጠረጠረው የ68 ዓመቱን በእውነተኛ ስሙ ከፋለኝ አለሙ ወርቁን በቁጥጥር ስር ያዋሉት ሲሆን ማንነቱን ለውጦ የሐሰተኛ ማስረጃ በማቅረቡና ከዚያም ቀደም ምንም አይነት የማሰቃየት ተግባር በማንም ላይ አልፈጸምኩም በማለቱ ይከሰሳል ተብሏል። የአሜሪካ የኮሎራዶ ግዛት ጠቅላይ አቃቢ ሕግ በተጠርጣሪው ላይ ከአንድ ትውልድ ኢትዮጵያዊ በግንቦት 2011 የደረሰውን ጥቆማ መሰረት በማድረግ ማጣራት ማድረጉን፣ 3 ተጎጂዎችም ግለሰቡን በቀድሞ ስርዓት የእስር ቤት ጠባቂ መሆኑን ማወቃቸውን የዴንቨር ቻናል ባወጣው በዚህ ዜና ገልጿል። ተጠርጣሪው በህገወጥ መንገድ አሜሪካ መግባቱን በአሜሪካ ማንነቱን ቀይሮ በተሰረቀ ሰነድ አማካኝነት የገባ ሲሆን ስሙንም ሀብተ አብ በርሄ ተማኖ ብሎ እንደሚጠራና በዚህ ስሙም በህጋዊነት መመዝገቡን ጠቅሶ እንደ አውሮፓ አቆጣጠር በ2009 የአሜሪካን ዜግነት ለማግኘት ጥያቄ ማቅረቡና ያንኑ የሐሰት ማንነቱን በ2010 ደግሞ ማቅረቡ ብቻ ሳይሆን በሐሰት የ5 ልጆች አባት መሆኑንም በሰነዱ ላይ አመልክቷል። ተጠርጣሪው ጥፋተኛ ሆኖ ከተገኘ ላቀረበው የሐሰት ሰነድ 10 ዓመት በሚደርስ እስራትና $250,000 የሚያስቀጣው ሲሆን የተጨማሪ የ2 ዓመት እስራትና ሌላ $250,000 ቅጣት ሊጠብቀው ይችላል ተብሏል። ይህ እንዲህ እንዳለ የዜናውን መውጣት ተከትሎ ኢትዮጵያን በተለያዩ ድረገጾች ላይ በሰጡት አስተያየት በወያኔ ስርዓት በፖሊስ ጣቢያ በኃላፊነትና በተለያዩ ደረጃ ሰዎችን ሲያሰቃዩ የነበሩ ባዶ 6 በተባለው የወያኔ እስር ቤት የሰብአዊ መብት ጥሰት ሲፈጽሙ የነበሩ ግለሰቦችን ተከታትሎ መጠቆምና ማጋለጥ እንደሚያስፈልግ ገልጸዋል። ላስ ቬጋስን ጨምሮ በወያኔ አገዛዝ ሰዎችን በማሰቃየት ልዩ ልዩ ሚና የነበራቸው ግለሰቦች የሚኖሩ ሲሆን ለሰብአዊ መብት መከበር የሚታገሉ ሰዎች ይህንን በተደራጀ መልኩ ማጣራትና ለሚመለከታቸው አካላት መጠቆም ይገባቸዋል የሚሉ አስተያየቶች ከዚህ ቀደም በተደጋጋሚ ማስደመጣችን ይታወሳል። በስርዓት አማራ የሚባለውና በአቶ ገብረመድህን አርአያ የተመሰከረለት የህወሓቱ የባዶ 6 አሳሪና ግለሰቦችን አፍኖ ገዳይ እሱን የሚመለከት መረጃ በይፋ መነገር እንደጀመረ ሸሽቶ በኢትዮጵያ እየኖረ መሆኑ ይታወሳል። ይህ ህብር ሬዲዮ ነው። ኮሎኔል መንግስቱ ኃይለማርያም በአገዛዝ ዘመናቸው በደል አለመፈጸማቸውና ባከናወኑት መንግስታዊ ስራ ቅሬታ እንደማይሰማቸው ገለጹ። የመኖሪያ አድራሻቸውንም ቀይረዋል። ለዝርዝሩ ባልደረባችን ታምሩ ገዳ። የቀድሞ የኢትዮጵያ ርዕሰ ብሔር የነበሩት ኮሎኔል መንግስቱ ኃይለማርያም በአገዛዝ ዘመናቸው የፈጸሙት በደል እንደሌለና ባከናወኗቸው መንግስታዊ ስራዎች ምንም አይነት ቅሬታ እንደማይሰማቸው ገለጹ ተባለ። ከቀድሞ የመኖሪያ አካባቢያቸው መቀየራቸውም ተዘገበ። አርብ ዕለት ለድባብ የበቃው ዚም ዲያስፖራ የተባለው በአገር ውጭ በሚገኙ የዚምባብዌያኖች የሚሰራጨው ድህረ ገጽ ኮሎኔል መንግስቱን በማስመልከት እንደዘገበው ኮሎኔል መንግስቱ ከዚህ ቀደም ይኖሩበት ከነበረው የጋን ሂል ዘመናዊ መኖሪያ ስፍራ ቫምቢባ ወደ ተባለው ደቡባዊ ምስራቅ የድንበር ከተማን በመዛወር ራሳቸውና ቤተሰቦቻቸውን ዘና ያለ ኑሮ በመቋደስ ላይ ናቸው ብሏል። በስልጣን ዘመናቸውም ፈጽመውታል በተባለው የዘር ማጥፋት ወንጀል ክስ በአዲስ አበባ ገዢዎች ቢፈለጉም መንግስቱ ለዚምባብዌ ህዝብ የነጻነት ተጋድሎ ጉልህ ሚና በመጫወታቸው ዛሬም ቢሆን ለፕሬዚዳንት ሮበርት ሙጋቤ መንግስት የክብር እንግዳ ሆነው መዘለቃቸውን ያተተው ዚም ዲያስፖራ ድረገጽ ኮሎኔል መንግስቱ ከዚህ ቀደም በሻዕቢያ ቅጥረኞች በተቃጣባቸው የመግደል ሙከራም ተርፈው በአሁኑ ወቅት በሚኖሩበት የቱሪስቶች መናኸሪያ በሆነው አካባቢ በሚገኙ ሬስቶራንቶች ጎራ ብለው መዝናናት መጀመራቸውንም አክሎ ገልጿል። ካለፉት 2 አስርት ዓመታት ጀምሮ በዚምባብዌ በስደት ኑሮ ከጀመሩ አንስቶ ለዜና ሰዎች ብዙም እንዳይቀርቡ በሐራሪ መንግስት ባለስልጣናት ጥበቃ ይደረግባቸዋል ያለው ዜና ዘገባ ኮሎኔል መንግስቱ በአገዛዝ ዘመናቸው ለኢትዮጵያ ይበጃል ብለው ከሰጡት ወይም ከሰሩት መልካም ስራዎች ወይም አመራር ውጪ አገሪቱን ይጎዳል በሚል መጥፎ ተግባር ውስጥ ያለመሰማራታቸውን መናገራቸውን በዘገባው ላይ አትቷል።